ከጥንት ጀምሮ ሲያሰቃይ የኖረ ይሄን ትልቅ ሰው ባዶ አደረገው። ዘመኑን ሁሉ በላ። አንድ 3 ዓመት ተቀመጥኩ ጠንቋዩ ቤት። አዎ አሞኝ ነው። በቃ ከክፍለ ሀገር ከሰላሌ ክፍለ ሀገር ነው የመጣው። እግዚአብሔር ከሞት አደጋ ከሴኖ ተራክ ሲያድንህ አየሁኝ መንገድ ላይ ስትሄድ። አዎ 3 ዓመት ግንቦት 1 ነው ያረፉት። እሺ እህቴ የዛሬ ዓመት አልሞላች ግንቦት 1 ነው ያረፈች። እኔ ግንቦት 1 ነው ኦፕራሲዮን የሆንኩት። ኦሮምትቻ የሚባል የሚያመልኩት ግንቦት 1 ፈራጅ ነው። ካዳሚ ሊያደርገው ሁሉ የፈለገ መንፈስ ነበር። ከእግዚአብሔር ዓለም ያልተሰራ በመናፍስት ኦርኬስትሬትድ የሆነ የትኛውም አጋንንታዊ ሰርክል ዛሬ የፈረሰ ይሆን። አሁን 2 ልጆች አባት ነኝ። ኑሮ በቃ አይዞ አባቴ አይዞ አባቴ እንዴት ነህ? ሰላም ላንተ ይሁን። ባለፈው ሳምንት ነበር አይደል ከአጋንንት እስራት የተፈታኸው? ዛሬ ሳምንት ስትወጣ እያበራህብኝ ስትወጣ ፍንትው ብለሃል። ስንቶቻችሁ ታስታውሱታላችሁ? አባቴን የገሃነም ኃይል የሞት ጉልበት ዘመናቸው ልቀቅና ውጣ፣ ህይወታቸው ልቀቅና ውጣ፣ መንገዳቸው ልቀቅና ውጣ። ይሄንን ወንድሜን ከጥንት ጀምሮ ሲያሰቃይ የኖረ ይሄን ትልቅ ሰው ባዶ አደረገው። ዘመኑን ሁሉ በላ፣ አሰቃየው። ማይ ጋድ በጣም የሚገርም ነው። ቤቱን በተነ፣ ኑሮውን በተነ እና ወላ ፈራጅ ነው ካዳሚ ሊያደርገው ሁሉ የፈለገ መንፈስ ነበር። ተመልከቱት እንዴት እንደሚያደርገው። በላሁን በከፍተኛ ድምፅ ማይ ጋድ ቤተሰቡን ሁሉ ጭምር ነው የበላው ይሄ ነፍሰ ገዳይ እባብ። ውጣጩና በኃይል ሆና ለቀቀውና ውጣ እያጓራ ልክ እንደ ጅቡ በጅቡ ድምፅ እያጓራ ውጣ። ቀጥል በጌታ በኢየሱስ ስም ቀጥል። በኢየሱስ ክርስቶስ ስምና ስልጣን ፈታሁት። አባቴ ሰላም ነው? እንዴት ነህ ልጅ? ሰላም። ማን ልበል ስምህ? ግርማ። ከየት ነው የመጣኸው? ጎሮ ትምህርት ቤት። ከጎሮ ትምህርት ቤቱ ጋር? አዎ። የት ነበር የምትኖረው? ጎሮ ትምህርት ቤት የምትኖረው በፊት ኤካ ነው። ክፍለ ሀገር ነው። ኦኬ። በጣም ነው የሚገርመው። በጣም ደስ የሚል ፊት ይዘህ ነው ዛሬ የመጣኸው። ሰላም ሆንክ? ሰላም። በደምብ ጥሩ እንቅልፍ አለ? አለ። እግዚአብሔር ይባረክ። እንግዲህ ባለፈው ከአንድ ጠንቋይ ወደ ሌላ ጠንቋይ ሁሉ ትራንስፈር ተደርጎ ባለፈው እንደነገረን የጠንቋይ ውሃ ቀጂ ካዳሚ ሆኖ ረጅም ጊዜ የነበረ እግዚአብሔር አምላክ ግን ደግሞ ፈቶት ነፃ ያደረገውና ያቆመው ሰው ዛሬ ደግሞ እንደዚህ ስታዩ ደስ አይልም? ለእግዚአብሔር ለአምላካችን ክብር ይሁን። ባለፈው ሳምንት በጣም ብዙ ሰዎች ከተፈቱት መካከል ሲገርመኝ የነበረው የሱ ነው። ስራ መጀመር ትፈልጋለህ? ስራ የለህም? አሁን 5 ዓመት 6 ዓመት ስራ ፈትቻለሁ። ስራ ፈታሃል? ባለሙያ ነበርኩ። 6 ዓመት ነው ስራ የፈታሁት። ቤትም አለኝ። ከጥቅም ውጭ ሆኗል ቤቴ። ምንም የለኝም። በቃ ግን አሁን ዛሬ ሳምንት መጣሁት። ዛሬ ተደወለልኝ ስራ ግባ ተባልኩ። ዛሬ ተደወለልና ስራ ግባ ተባልኩ። ባለሙያ ነኝ። በቃ ኢየሱስ ጌታ ነው። እግዚአብሔር ሲፈታህ ከግብጽ ብቻ ሳይሆን የሚያወጣህ ነግሬሃለሁ። በኩር ያረጋሃል፣ በሀብት ይባርካሃል፣ ከዛ በክብር ይሞላሃል። አሜን አትሉም? እግዚአብሔር ከግብጽ ሲያወጣ ልሳን እየተናገርክ ብቻ እያልክ አይደለም የምትሄደው።
መጀመሪያ የሚያደርግህ ነገር ጌታ ምን ያደርጋል? ከዛ ከባርነት ምድር ቀንበሩን ካንተ ላይ ይሰብራል። የፈርዖን መንፈስ ይመታል። ከዛ በኋላ እግዚአብሔር መልሶ ምን ያደርግልሃል? በኩር ያረጋሃል። የልጅነት መብትህን ከፍ ያረጋዋል። ከዛስ በበረከት ይባርካሃል። ከዛስ በክብር ያስኬድሃል። እና አባቴ ዛሬ 3 ዓመት ግንቦት 1 ነው ያረፉት። እሺ እህቴ የዛሬ ዓመት አልሞላች ግንቦት 1 ነው ያረፈች። እኔ ግንቦት 1 ነው ኦፕራሲዮን የሆንኩት። ቦሮምትቻ የሚባል የሚያመልኩት ብዙ ፈተና ደርሶኛል። ግንቦት አንድ እህቴ ግንቦት 1 አርፋ እሷን ቀብሬ እዚህ ኮቶቤ እኔ ደግሞ ትንሽ ልንቀሳቀስ ብዬ ጎሮ ፖሊስ ጣባ አጨባርባሪ ሻይ ልጋብዝ ብሎ አስገብቶኝ የሰው ምግብ በልቶ የሰውን መጠጥ ጠጥቶ ሞባይል ይዞ ሄዶ በ17,000 ብር ታስሬ በውሸት 10 ቀን ታሰርኩት። 11 ቀን ታሰርኩት። ምንም እኔ እግሬን አሞኝ ብዬ ነው። የሚገርማችሁ እግዚአብሔር ያውቃል። ይሄ ምንም ባላረኩት ፖሊስ አስሮኝ ፍርድ ቤት 3 ቀን በ17,700 ብር ተፈታ። ሳደደው ያለውን መንፈስ ነው መመለከተው። እግዚአብሔር ዛሬ ይመለከተው። አሜን። አላወራም። የሚከታተላችሁ ድብቅ የጠላት አጀንዳ ዛሬ ፈረሰ። አሜን። ባለውቃዱን ታውቀዋለህ? ስሙ ማስጠንቀቂያ ለሰጠው ፈልክ ነው የሚፈልገው። ማን ነው ስሙ? የመጀመሪያ ጥለው ሞተዋል። ከዛ ተሾሜ ወራሽ ነው እሱ። አዎ እኔ አሞኝ ነው እዛ እህቴ የወሰደችኝ በልጅነቴ። እዛ 3 ዓመት ተቀመጥኩ ጠንቋዩ ቤት። አዎ አሞኝ ነው በቃ ከክፍለ ሀገር ከሰላሌ ክፍለ ሀገር ነው የመጣሁት እህቴ ጋር። እሺ ከዛ አልተሻለኝም። በቃ እዚሁ ተቀመጣሉኝ። ውሃ ቀዳለሁ። በነፃ ነው የሚያገለግል ጠንቋዩ። ውሃ ያስቀዳሃል? አዎ። ከዛ መጨረሻ ላይ አትሄዱም ብሎ እንትን ሲል እኔ እምቢ ብዬ በ2 ብር ከ50 ቀን ስራ ገባሁ። ቀን ስራ ገባሁ። እሺ የቀን ስራ በ1984 አካባቢ። ከዛ ቀን ስራ ገብቼ ባለሙያ ሆንኩ። ቤት ሰራው እዚህ ጎሮ። እስከዛ ድረስ ያው ቢያመኝም ደህና ነበርኩ። ግን አሁን ነው በቃ እኔ አሁን 2 ልጆች አባት ነኝ። ኑሮ በቃ አይዞ ይበርዴ ነው። አይዞ አባቴ አይዞ የኔ አባት ጌታ ደርሶልሃል። አይዞ ጌታ ደርሶልሃል። የሚገርም ነው። ጭንቀት ነው በቃ ፖሊስ ነው ይገባ ሲቪል ነው እግዚአብሔር ዛሬ ደርሶልሃል። አይዞ የኔ አባት የሚገርም ነው። እና በቅርብ ጊዜ ውስጥ ራሱ መንገድ ላይ ቀበሌ ቤዲ መፍትሄ አላገኘም። ክፍለ ከተማ ቤዲ መፍትሄ አላገኘም። ፖሊስ ጣቢያ ቤዲ መፍትሄ አላገኘም። በቃ እንዲሁ ያሰቃየኛል። አይዞ በቅርብ የሚገርመው እግዚአብሔር ከሞት አደጋ ከሴኖ ተራክ ሲያድንህ አየሁኝ መንገድ ላይ ስትሄድ። አዎ 2 ጊዜ። አዎ ትክክል። የሆነች ልጅ የሆነች ምስኪን ነበረች። አናጺ ስራ ነው የምሰራ። የሆነ ነገር ልስራለት ብዬ እንደዚህ ዞር ሲል ጭንቅላቴ ላይ ደርሷል። መዞራ ላይ የዛሬ እገለዋለሁኝ ብሎ መንፈሱ ያደረገውን ነገር የእግዚአብሔር መንፈስ ያሳየኛልና መንገድ ላይ ሲሄድ በሴኖ ትራክ ሊጨፈልቀው ማለት ነው። አዎ ትክክል። አማት አካባቢ ነው። እግዚአብሔር ያስመልጣል። አረ በጌታ ተው ጌታን አክብሩት። አባታችሁ እኮ ነው። የምናመልከው አምላክ በሃይማኖት ካየነው ድራማ ነው የሚሆነው። የእውነት ግን በመንፈስ ግን ከተለማመድ ነው ግን እርሱ ሚስጥር ገላጭ፣ የጠላትን ስራ ገልባጭ፣ ደግሞ ከጨለማው አስመላጭ። በህይወታችሁ ውስጥ ይሄ ጌታ ለዘላለም የከበረ ይሆን። ከዚህ ሰዓትና ደቂቃ ጀምሮ አዲስ ምዕራፍ ይሆንልህ። በልጆችህ ላይ አዲስ ምዕራፍ ይሆን። እኔ የሆነ ሰርክል ልስበር። አንድ በህይወታችሁ ውስጥ ዝም ብሎ ኖርማል የሚመስል ሰርክል ከእግዚአብሔር ያልሆነ በመናፍስት ግን የተሰራ ሰርክል ልስበር።
እጆቻችሁን ትሰጡኛላችሁ። እዚህም ያላችሁ በመላው ዓለምን ፕሮግራማችንን የምትካፈሉ ባላችሁበት ቦታ ላይ በእምነት እጆቻችሁን አንሱልኝ። በጌታ በኢየሱስ ስም ኖርማል የሚመስል ግን ከእግዚአብሔር ዓለም ያልተሰራ በመናፍስት ኦርኬስትሬትድ የሆነ የትኛውም አጋንንታዊ ሰርክል ዛሬ የፈረሰ ይሆን። የሞት ሰርክል በኢየሱስ ስም የፈረሰ ይሆን። የርግማን ሰርክል በኢየሱስ ስም የፈረሰ ይሆን። የጉስቁልና ሰርክል በኢየሱስ ስም የፈረሰ ይሆን። ያለ እድሜ የሚሆን ሞት አንታይምሊ ዴዝ በኢየሱስ ስም የፈረሰ ይሆን። የጥንቆላ ሰርክል፣ የድግምት ሰርክል፣ የመተት ሰርክል፣ የጨለማ የበሽታ ሰርክል በኢየሱስ ስም አሁን ይሰበር። አንድ ሰው ጮሆ ይሰበር ይበል። ይሰማ ድምጻችሁ ይሰበር በለይ። ይሰማ ድምጻችሁ ይሰበር በለይ። በጌታ በኢየሱስ ስም ተሰበረ። እነዛ ገለዓዳውያን የኤፍሬም ልጆች ማለፊያው ላይ ቆመው መሻገሪያውን ይዘውባቸው ሺቦሌትና ሲቦሌት በሚል ቃል በዚህ ጥቂት ነገር ምክንያት 48,000ውን እንደገደሉ በብዙ የህይወታችሁ ምዕራፍ ላይ ትንሽ በሚበስል ነገር ትልቅ ህይወት የተወሰደባችሁ ቤተሰባችሁ ላይ፣ ኑሮአችሁ ላይ፣ ጤናችሁ ላይ፣ አገልግሎታችሁ ላይ ዛሬ ጸልያለሁ። መሻገሪያው የተያዘበት ዛሬ አምልጦ ይውጣ። መሻገሪያችሁ ይለቀቅ። የበረከት መሻገሪያ፣ የድል መሻገሪያ፣ የመትረፍረፍ መሻገሪያ፣ የአገልግሎት መሻገሪያችሁ ዛሬ በኢየሱስም ከጠላት እጅ ያመለጠ ይሆን። በጌታ በኢየሱስም አንድ ሰው ጮሆ አሜን ይበልና ይውሰደ። ለጌታ ክብር ይሁን። እኔ እንግዲህ ዛሬ ድንገት ነው ያየው፣ አልተቀጣጠርን። ድንገት ተነስተህ ከኪሱ ውስጥ ሞባይል ይዘህ ስትወጣ ነው ያየውና እሱን ጥሩልኝ ያልኩት። ዛሬ ስራ መጀመር ትፈልጋለህ ያልኩህም በምክንያት ነው። እግዚአብሔር አምላክ በህይወታችሁ ውስጥ እስከ ዛሬ ድረስ የተቋረጠውን በረከት ሲቀጥለው አይቻለሁ። ለአንድ ዓመት ሊሆን ይችላል፣ ለ2 ዓመት፣ ለ3 ዓመት፣ ለ4 ዓመት ማን ነው ሊቀበል የመጣ? ዛሬ እኔ እፈልጋለሁ የኔ ነው የሚል አንድ ሰው በጌታ በኢየሱስም የተቋረጡ የበረከት ምንጮች ተለቀቁ። ይስሐቅን በማሳደድ ያደከሙት ሲመስላቸው ምንጮቹን እየቀሙ በዛ ያደከሙት ሲመስላቸው ሐሙስ ትዝ ይላችኋል አይደል? እግዚአብሔር ዓለም ያመጣው ድምፅ እሱ ደግሞ ምንጭ በማብዛት አደከማቸው። ዛሬ እግዚአብሔር ጠላቶቻችሁን የሚያደክማቸው ምንጮቻችሁን በማብዛት ነው። ንገሩ ታጠገባችሁ ላለው ሰው ምንጭህን በማብዛት ጠላቶችህን ያደክማቸዋል በሉት። ይመጣሉ። ኤሴቅ ምናምን ይባላል፣ ክስጥና ይባላል፣ ሮሆቦት ይባላል። ስም እየወጣ ይደክማሉ፣ ምንጫችሁ ግን ይቀጥላል። አንድ ሰው ጮሆ አሜን ይበለን ባካችሁ። ጠላትህ በምንጭህ ይደክማል በሉት። ኢን ጂሰስ ኔም። በዚህ ሳምንት ውስጥ ለብዙዎቻችሁ ጠላት ደፈነው ባላችሁት ፈንታ አዲስ ነገር ሲመነጭ አይቻል። አዲስ የሥራ በር ሲከፈት አይቻል። ሰዎች ደውለው ሄይ ይቅርታ ስለዘገየው እግዚአብሔር ይሄንን ነገር ተናግሮኝ አዞኝ ነበር ብለው ወደ እናንተ ቤት ይመጣሉ። ኢየሱስ ለዘላለም ጌታ ነው።